ጽናት ክፍል 95 ተለቀቀ ማለት ነው። እንደምትመለከቷቸው ኪራና ጽናት አሁንም እየተከራከሩ ይገኛሉ በቤታ ጉዳይ። ቤታ ጽናት አሁንም እንዳልታመመች ልቧ አልተቀበላትም። እኔም ጽናትን እገድፋታለሁ፣ ቤታ ልክ እንዳልታመመች ነው የማስበው ማለት ነው። ቤታ በጣም ተንኮለኛና በጣም አደገኛ ሴት ናት። ሰኒ የኪምሮን ፍቅር እንደያዛት በግልጽ ተናገረች። ናሆምና መሩም ታረቁ። ቅዱሴም ምክሩን ጣል ጣል አደረገባቸው። ከጽናት ሲመጣ ከኪሩቤል ቤት ሲመጣ ቤታን ሲያገኛት በጣም አወዛገበችው። አንቺ ነሽ ያበድሽው እኔ ነኝ ያበድኩት ሲል በጣም ትጮኻለች። ከዛ እሱም ደንግጦ ይወጣል። ተመልክቷቸው በጣም እየተከራከሩና እየተጫጫሁ ይገኛሉ ማለት ነው። ውድና የተከበራችሁ ውድ ተመልካቾቼ ሁላችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እየሆናችሁ እንዲተቀላቀሉ በትህትና ጠይቃችኋለሁ። አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁልኝ? ቻናሌ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆናችሁ እንዲትቀላቀሉ በትህትና እጠይቃችኋለሁ። ውድ ቤተሰቦቼ ሰብስክራይብ አድርጉኝ ሁላችሁም። ጽናት ድራማ እንግዲህ ሁላችሁም እንደምትመለከቱት 95 ክፍል 95 ደርሰናል። ሰብስክራይብ ያላደረጋችሁኝ ሰብስክራይብ በማድረግ ቤተሰብ እየሆናችሁ ተቀላቀሉ። ተመልክቷቸው እዚህ ጋር አንቺን ከደበረሽ የማልተወው ነገር የለም የኔ ቆንጆ በጣም ይቅርታ አድርጊልኝ እያለ ይቅርታ ይጠይቃታል ማለት ነው። ለድምፄ ይቅርታ ጠይቃለሁ፣ ትንሽ ስላመመኝ ሰሞኑን ድምፄ በጣም ተዳክም ያለው ማለት ነው። ቪዲዮ መስራት ራሱ አልፈልግም ነበረ፣ ነገር ግን ትናፍቁኛላችሁ ቤተሰቦቼ፣ ለዛ ነው። ሁላችሁንም እወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ዝት ትረፍረፍ ይበልልኝ። ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ የሆናችሁ እንድትቀላቀሉ በትህትና ጠይቃችኋለሁ። ሰላም፣ ፍቅር፣ አንድነት፣ መተሳሰብ፣ መተዛዘንን ያምጣልን። ሁላችሁንም እወዳችኋለሁ፣ አከብራችኋለሁ። ሰላምና ፍቅር አንድነት ያብዝቶ ያምጣልን ማለት ነው። ኪራ ሁል ጊዜ ሲመከርም አይማርም ማለት ነው። እዚህ ጋር ናሆም ብቻውን ቁጭ ብሎ ቅዱስን እየጠበቀ ነው። መሮን የተናገራት ንግግር በጣም ጸጽቶትና ደብሮት ብቻውን ቁጭ ብሏል። ሁላችሁም እዚህ ጋር ተገናኙ። ናሆም እና ቅዱስ ተገናኙ። እንዴት ገብተህ ነው ቅዱሴ ምናምን ይለዋል። ከከተማ ወጥቼ ነበር ናሆሚ፣ ይቅርታ ከከተማ ስለወጣሁ ነው ይለዋል። ከዛ እንደተለመደው እየተበሻሸቁ እየተሳሳቁ ቡና እያሉ እነሱም ደግሞ ፈርሙዝ እያሉ ሙድ ይዙበታል። እዚህ ጋር ምን ሆነህ ነው? በጣም እኮ ተጨናንቀሃል ሲለው አይ ምንም አልሆንኩም ይለዋል። እንዲህ ሆንከው ነገርማ አለ ንገረኝ ይለዋል። ከዛ እዚህ ጋር እንደዚህ እኮ ብዬ መሮን ተናግሬያት ነው ሲለው ቅዱሴ ሰው በመምከር ነው የምናውቀው፣ ልክ ናሆሜን እየመከረው ነው ማለት ነው። እዚህ ጋር እዚህ እየተሳሳቁ እያወሩ እና ታዲያ ጥሩ ነገር እኮ ነው ናሆም ሚስቴን አስቀይሜያታለሁ እሷን ማስደስተው እንዴት ነው ሲለው እሱም እንዴት እንደሚያስደስታት እየመከረው ነው ማለት ነው። ውድ ቤተሰቦቼ ሰብስክራይብ ማድረጋችሁን አትርሱ። እዚህ ጋር ከኪራ ቤት መጥቶ ሴትዮዋን ሲያያት ቤታን በጣም ተበሳጭቶና አስደንግጣ ቆሌን ገፈፈችኝ እያለ ወረደ ማለት ነው። እዚህ ጋር አይቼው አንተ ማን ምናምን ስትለው ኧረ እኔ አላቅሽም እባክሽ አይቼው ማላውቀውን ፊት ነው እያየሁ ያለሁት ይላታል ማለት ነው። ቅዱስ በጣም ኮስተር ብሎና ተናዶ እያያት ነው ከሐልጋው ከምናምኑ ስትለው
እንዴ አንቺ ሴትዮ ታመሻል እኔ አይደለም ሐልጋ መፈጠርሽን ማላቅሽ ሴትዮ አብዴሻል እንዴ ሲላት እንደተለመደው ጩኸቷንና ጋጋታዋን ፈጠረች ቤታ ማለት ነው። ነርሲቱ መርፌ ወጋችን ከአራተኛው ከሶስተኛው ሐልጋ ምናምን ስትለው ልጁ ግራ ይጋባና ይደነግጣል። እዚህ ጋር አብደሻል እንዲህ ብሏትን ያላበድኩም እያለ ቤቱን ትቀውጠዋለች በጩኸትና በጋጋታ እኔ ያላበድኩም እያለ ትጮኻለች ማለት ነው። ከዚህ ጋር ደግሞ ሲወርድ ማንም ቢያገኝ ጥሩ ነው። ሊና ጨበሬዋን አገኛት። ከዛ እሷን ደግሞ አንቺ ችግር ይሆንሽልኝ ሲላት እንዲህ አንተ ደግሞ ምን አረኩ ትለዋለች። ባክሽ ዞር በይልኝ ከመኪናዬ ሂጅ እጠብቀዋለሁ ኪራን ዞር በይልኝ ከፊቴ ይላታል። እዚህ ጋር እያበሸቃት ነበረ፣ እየተበሻሸቁ ነበር ባለፈው ታሪካቸው። ይሷም እንደለመደባት መጎራቷን ትጀምራለች። እዚህ ጋር በዱላ ይፈነጥቃትና ታሪኳን ያሳያታል ማለት ነው። ሁላችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እየሆናችሁ ተቀላቀሉ። አሁን ላይ ጽናት ድራማ እየዘገየ ይገኛል። ሁልጊዜ ለመልቀቅ ሞክሩ። ሁላችሁንም እወዳችኋለሁ፣ አከብራችኋለሁ። ሰላም፣ ፍቅር፣ አንድነትን አብዝቶ አበዛዝቶ ያምጣልን። እዚህ ጋር መሩ ስልክ እያወራች ነው ማለት ነው። ስለ ሁሉም ነገር ያወራትና አንቺ ሰራተኛ የቤት በመካከሉ ቪዲዮን አጥፍቼው ነበረ እንደነገርኳችሁ ስላመመኝ ያዛጋኛል፣ ራሴንም አሞኛል። ለዛ ነው። ሁላችሁም ሰብስክራይብ አድርጉ ቤተሰቦቼ፣ እወዳችኋለሁ፣ አከብራችኋለሁ። ሰብስክራይብ በማድረግ እንዲተባበሩኝ በትህትና ጠይቃለሁ። እዚህ ጋር እያወራች ነው ፂ ማለት ነው። ከዚህ ጋር አብረው እየተወያዩ ሶስቱ ጓደኛሞች እየተወያዩ ይገኛሉ። እዚህ ጋር ደግሞ መሩ ትባላለች በሌላኛው ቦታዋ፣ በዚህኛው እንኳ መሩ አትባልም። ዞሮ ዞሮ ብሏል። ወይኔ እንቅልፍ የመጣ። እዚህ ጋር ሶስቱ ሴቶች ቁጭ ብለው እየተወያዩ ይገኛሉ። ስለ ባሎቻቸው እያወሩ ነው ማለት ነው። እዚህ ጋር ቡናውን እየጠጡ ነው ባልቴቷና ሊና። ይሷን ለቀቋት ማለት ነው። ከዛ ባልቴቷን ምን ትላታለች? ልጅን ትለቅልኛለች ብለሽ ከሆነ አልለቅልሽ፣ ልጅሽ አይለቀቅም ትላታለች።
ሁላችሁም ሰብስክራይብ በማድረግ ቤተሰብ የሆናችሁ እንድትቀላቀሉ በትህትና ጠይቃችኋለሁ። ራሴን አሞኛል ዛሬ ብዙ ቪዲዮ አልጠውርባችሁም። እንዲሁም በዚህ አጋጣሚ የራስ መድኃኒት ምን እንደሆነ ጠቁሙኝ ማለት ነው። ሁላችሁም ሰብስክራይብ ያላደርጋችሁኝ ሰብስክራይብ አድርጉ። ሰወዳችሁ ቤተሰብ ሆኑ። እስኪ ቻናሌን እንግዲህ አፈምሱኝ። 4000 ያስገብታችሁኛል። ከዚህም በላይ ይገባኛል። ከ4000 በላይም ደግሞ እንደምታበረታቱኝ በእናንተ በመዲያም ቅመሞች አልጠራጠርም። አንድ ወንድማችን አለ ሰሞኑን ደግሞ ቻሌንጅ 500,000 ገብቶ 500,000 ሽልማት ሊሸለም ማለት ነው። ከቻላችሁ ሁላችሁም እየሄዳችሁ ቲክቶክ ላይ እየገባችሁ ፎሎ አድርጉት ያንን ልጅ ማለት ነው። የሰው መጠቀም የሰው ደስታ የሚያስደስተው ማለት ነው። አሊ ወሎዬውን ሁላችሁም እየገባችሁ ሽልማቱ ቀኑ እየደረሰበት ነው ቲክቶክ ላይ ሁላችሁም ፎሎ አድርጉትና መቼም የሰው ደስታ የሚያስደስተው ያ ልጅ ቢጠቀም ልክ ወንድማችን ማለት ነው። ምን ችግር አለው? 500,000 ሊሸለም ነውና ፎሎ ማድረግ ደግሞ ቀላል ነው። ሁላችሁም ሄዳችሁ ፎሎ አድርጉት ማለት ነው። ተመልካች እኔንም ሰብስክራይብ አድርጉኝ። ሰወዳችሁ ሳከብራችሁ በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱልኝ እያልኩ የምሰናበታችሁ ይሆናል። ውድ የሀገሬ ልጆች ሀገራችን ሰላም ትሆንልን፣ ምቀኛንና ሸረኛን ሁሉ ያስወግድልን፣ ለኛ ጥሩ ነገሮችን ብቻ አቅርቦ መጥፎ ነገሮችን ከመንገዳችን ያስወግድልን እያላችሁ ሁላችሁም ዱአ አድርጉ ማለት ነው። እንዲሁም የሰው ደስታ የሚያስደስታችሁ አሊ ወሎዬውን እየገባችሁ ትንሽ ነው የቀረው 500,000 አስገቡት። ትንሽ ነው የቀረውና ከዛም በኋላ የልጁ ደስታ እኛም በልጁ ደስታ እንድንደሰት ማለት ነው። እና ውድ ተመልካቾቼ አላህ ይጠብቃችሁ። ያላችሁበት ቦታ ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ይመለስልኝ፣ ሰላማችሁ ይብዛልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።